በዛሬው ዕለት አብርሃም ከአፉ አምልጦ የተናገረውን እያንዳንዱ ነገር እነግራችኋለሁ። ሄርሜላም ለመመረጥ እያደረገችው ያረደችውን ጥረትና ዴቭም ነግራችኋለሁ ከዚህ በፊት ሩታን እንደማይወዳትና ሩታን እንደሚጠላት ሄርሜላ እንድትመረጥለት ይፈልጋልና አብርሃም እንግዲህ እዚህ ቪዲዮ ላይ እያስመሰለ እንደሆነም ያስታውቅበታል ቤተሰቦች። እና ዳኒ እንግዲህ ደግሞ ወደ ዳኒ ደግሞ ስንመጣ ዳኒ በጣም ትላልቅ ሴራዎችን ሲሰራ የነበረ ጎኗ ሆኖ ብዙ ነገርን ሲደግፋት የነበረ ነውና እንግዲህ ቤተሰቦች ሄርሜላ ያስቀመጠችው መረጃ ሄርሜላ ያስቀመጠችው ንግግር ለአብርሃም አይመጥነውም። ለምንድን ነው? ምንም እያሳመነው አይደለም። እውነቴን ነው። ሄርሜላ ስጠይቃት ለምንድን ነው ከካሜራ ጀርባ ተደብቀሽ እንደዚህን ሁሉ ነገር በእኔ ላይ ለማድረግ የፈለግሽው ሲላት ሄርሜላ እንግዲህ እነ ሩታ ስለሚመጡብኝ እነ ሩታ ስለሚያገኙኝና ነገሮች ስለሚበጣበጡ ነው ምናም ተባለ። አብርሃም መቃቃና መጮቻ ነው እንዴ? አንዴ ወደ ወንድሙ፣ አንዴ ወደ ሌላኛው ወንድሙ ወደ ዴቭ፣ አንዴ ወደ ኤፍሬም እየሄደ የሚበጣበጠው ለምንድን ነው እንዴ? ካሰባችሁለት እናንተ ትልቅ ሰው ከሆናችሁ መስማማት ትችላላችሁ አይደል እንዴ? በዚህ ያህል ደረጃ ወርዳችሁ እንደዚህ መጨቃጨቁላ አይገባም። ለአብርሃም ይሄ ትክክለኛ መረጃ አይደለም እየነገራችሁት ያለው እንዴ። በዛ ጉዳይማ ሩታም እኮ ስሟ ጠፍቶ ተሰድባለች፣ ብዙ ነገር መተት ምናምን እየተባለች አልነበር እንዴ? በዚህ ጉዳይ ላይ ሄርሜላ ያስቀመጥሽው መረጃ ምንም ትክክል አይደለሽም። ለምን እኔ እናንተ ያዛና ታስታውስሞ ያሳለፍነው ጊዜ ያሳለፍነው ሰዓት ምናምን እያልሽ ስታወሪ ነበርና እኔ እኮ ሩታስ የልጁ አባት አይደለ እንዴ ባሉ አይደለ እንዴ? ብፈተውም እኮ ተወዷለች እንዴ። ባትወዶ ኖሮ ለምን አተወውም? ለምን ጉዳዩ አይደለም? ለምን ገደል አይገባም? አብርሃም ምን አገባት? እዚህን ሁሉ ነገሮች ውስጥ ሁሉ አገባም። ስለምትወደው ደስ ስለምትላት ነው። እንደዚህ ሄርሜላ ያቀረበችው መረጃ ምንም እንትን የለውም። በቃ ይሄ አስተማማኝ ነገር አይደለም። ለምን አብርሃም በዛሬ ቪዲዮ ላይ ማለት ነው ቤተሰቦች ጠዋት ሩታ ጋር ሄዶ ዛሬ ከሰዓት ሄርሜላ ጋር ደሞ ሄዶ ጥያቄ ጠየቃት። አንዱን ሊመርጥ ነው እንጂ እንትን ሊል አይደለም። እና ሄርሜላ እውነቱን ብትናገሪ ኖሮ ባትሸፋፍኝ ኖሮ እንትንት ያለሽ ብትመረጪ ነበር። አሁን ግን አብርሃም ጥርጣሬ ውስጥ ገባ። ለምን ዴቭም እያለ ያለው አሁን አብርሃም ሲጠይቀው ነበር ዴቭን አንተ 100% በሄርሜላ ምንም እንዳላጠፋች እርግጠኛ ነው ወይ ሲለው አዎ እኔ ብያት ነው አንተ እየተጨቃጨቁ ስለነበር ኤፍሬም እኔ ሄርሜላ ብዙ ነገር አርጋለሃለች ሆነ ሩታ ሳላረገችለትም እንዴ? ለምንድን ነው እኛ እኮ የሩታ ደጋፊ ሆነን ስንከራከርላት ለሩታ በቃ እውነታ ስለምንወድ ነው። እውነቴን ነው እንዴ። ይደብራል፣ እውነት ለመናገር ይደብራል እንደዚህ ማድረግ። በቃ ሄርሜላ ከነሱ ህይወት ውጪላቸው፣ በቃ ደስ አይልም። እውነቴን ነው እንዴ። ሌላ ወንድ ጠፍቶ ነው እንዴ? አይደለም እንዴ? በቃ ሄርሜላ ሌላ ሰው ማግባት ካለብሽ ሌላ ሰው አግቢ። ችክ ብለሽ በሰው ትዳር በሰው እንደዚህ ያረብ። አሁን አብርሃም ቆይ ቅሌታም ሰው ነው አብርሃም ሁላ ልጅ ኖሮት ከሁለቱ ምርጫ ሁላ ማመራረጥ ማመዛዘኑ ምን አይነት ይሄ ሰብእንት ይሄ እኮ ሰብእነት የጎደለው አስተሳሰብ። ይሄ ከጭንቅላቱ እያሰበ አይደለም። ከጭንቅላቱ አሁንም ጤነኛ አይመስለኝም። በስነ ስርዓት ስለወራ ሰው ጤነኛ ነው አይባልም። እሺ እና እንግዲህ እኔ ይኸውላችሁ የፍሬውን ማረገው ፒክቸር ፍሬው ትክክለኛ ነገር ስለሚያወራ ከፍሬው ጋር ተመሳሳይ ስለሆነ ነው ማለት እንደ ፍሬው ምናምን በስነ ስርዓት ባልችልም ባልናገርም ግን እኔ ሩታን ነው እየደገፉ እየተናገርኩ ያለሁት። ሄርሜላን አልደግፋትም ምናምን ሳይሆን ሄርሜላን በሩታን ከትዳሯ ለማበጣበጥ በመሞክረው ጉዳይ በቃ አልደግፋትም። ከአብርሃም ጋር ለመሆን የምፈልገውን ነገር አልደግፋትም። በምንም ጉዳይ አልደግፋትም ሄርሜላን። እውነቴን ነው። ለምንድን ነው መደግፋት እንዴ? ጥፋተኛ ሆና እንዴት ነው መደግፋት? ብቻ አብርሽ ተቀበላት ምናምን ሄርሜላን እውነቱን ነገረችው ምናምን ይሄ ውሸት ነው። ይኸውላችሁ ምንም ነገር እና ደግሞ ቪዲዮውን ወደ 17ኛው ደቂቃ ላይ አብርሃም ተሳስቶ ያመለጠው ወሬ ስለ ሩታ ሲናገር ነበር። ሩታ ሙሉ ቪዲዮውን እንትን ብላለች አሳይታለች። አንቺ ለምንድን ነው ያላሳየሽው ብሎ ሩታ እንደመረጠ ነው የተናገረው። እዛ ላይ ገብታችሁ ይዩት ከፈለጋችሁና ደግማችሁ ይዩት ከፈለጋችሁና አብርሃም እንግዲህ ሩታ እንደመረጠና ሩታ ትክክለኛ መረጃ በቪዲዮ ደግፋ ስለወጣች ሩታ ተመርጣለችና እንኳን ደስ አላችሁ። እኔም በጣም ነው ደስ ያለኝ። በቅርቡ አብርሃም ከሩታ ጋር ሆኖ እንደሚያሳየን ይፋር ይደረግላችኋል። አዳዲስ መረጃዎችም ጠዋት ይለቀቅላችኋልና ብቻ ግን አብርሃም ትክክለኛውን ነገር ያደርጋል ብዬ ነው ማስበው። እና ሄርሜላ እኔም ጥያቄ የሆነብኝ ነገር ነው። አብርሃምን ይዘው ስጠፋ ለ3 ቀን ወላ 10 ቀን ይዘው ስጠፋ እነ ሩታ ለምን ፈለጉት ብላችሁ አትጠይቁም? እነ ኤፍሬም ለምን ፈለጉት ምን ይሰራላችኋል ብላችሁ አትጠይቁም?
እንዴ እነ ኤፍሬም ናቸው የሚያስቡለት? እነ ሩታ ናቸው ለአብርሃም ጤንነት የሚያስቡለት ወይስ ሄርሜላ ናት እያሰበች ያለችው? ሄርሜላ እኮ ይዛው ጠፍታ አብርሃም ኑ ድረሱልኝ፣ ኤፍሬም ድረስልኝ በስልክ አስታውሳችሁ? ኤፍሬም ድረስልኝ ብሎ እንደዛ ሲያሳብራቸው የነበረው ሄርሜላ ለምንድን ነው ያልተናገረችው? በቃ ያለበትን ቦታ ምናምን ብታሳይ እሺ፣ ቦታውን አታሳይ። አብርሃም ጤናኛ እንደሆነና ከሷ ጋር ደስተኛ ህይወት እያሳለፈ መሆኑን ለምን አላሳየችም ነው በቪዲዮ? ጸበል አለች፣ ይሄው አልወሰደችውም፣ ውሸቷን ነው። ዛሬ እኮ ጠየቃት፣ ለምንድን ነው በቪዲዮ ያልተናገርሽው ስላት ምክንያቷን አስቀመጠች። ስለሚመጡብኝ ነው አለች። እሺ እና ምን አስበሽ ነው እዛ ያስቀመጥሽኝ ሲላት ደግሞ ጸበል ልወስድ እኔ ጤንነትን ስለምፈልግ ምናምን አለች። ከዛ ደግሞ ምን አለች? ለማዝናናት አለች። ከዛ አትዋሺ፣ እንደዚህ አይነት ውሸትማ ሁለት መረጃ ደግሞ እንደዚህ አይነት ውሸትማ አትዋሺ፣ እንደዚህ የምታወሪውን ወቂ አትቀባጥሪ አላት አብርሃም ማለት ነው። እና እንግዲህ ሄርሜላ ሁላ በጣም ከመፍራቱ የተነሳ እየቀባጠረች ነበር፣ እንደዚህ እኔ እመረጣለሁ በሚለው ነው ማለት ነው። እና ሩታን የመምረጥ ቻንሱ በጣም ከፍተኛ ነው። ለምን? ሩታ እውነታ ላይ ተመስረታ ነው እያወራች ያለችው። አንድ በቪዲዮ ብትሉ፣ ሁለት በመፈለጓ ብትሉ ብዙ ነገሮች አሉ። እና እንግዲህ እውነታው ደግሞ በቅርቡ ስለሚጋለጥ በቃ ተዘጋጁ። ለሄርሜላ የምትደግፉ ሰዎች ተዘጋጁ፣ እውነቱ እስከሚወጣ ማለት ነው። እና ወደ ዋና ሀሳባችን ስንገባ ማለት ነው ሄርሜላ በዛሬው ቪዲዮ ልክ አልነበረችም። አብርሃም አስተውሎ እየሰማት ነበርና ብቻ ግን ዳኒ ተብየውም ብዙ ነገር ሲል ነበረ። ምን ወደ ዳኒ ደግሞ ስዞርላችሁ ምንድነው ያለው? እኔ አለ አብርሃም ከሷ ጋር እንድትሆን ነው የምፈልገው ምናምን ሲል ነበረ። ካያችሁት ማለት ነው ሙሉ ቪዲዮን። እና ዳኒ የሚያወራውን በስትክክል ካያችሁት ሙሉ ስለ ሴራ ነው። በቃ ሩታን አይወዳትም። ከሩታ ጋር የዛኔ ስንት ነገር እንዳደረጉ በተአምር ሩታን እንዲመርጥ አይፈልግም አብርሃም ማለት ነው። እና ዳኒ እንግዲህ የሚያስበው ምናምን ከሄርሜላ ጋር እንዲቀጥል ነው። ምን ትጠቀማለህ ነው ዳኒ? እኔ እሺ ዴቭ እንደ ወንድምነት ምናምን ዳኒ እሺ እንደ ጓደኛ ልንለው አንችልም። ለምን? ዳኒ ከዚህ በፊት በእነሱ ህይወት ከገባው እኔ አልገባም ምናምን ብሎ ከሜሪ ጋር የተጣላ ሰዓት አልገባም ምን አገባኝ ብሎ ወጥቶላቸው ነበርና ድጋሚ ተመልሶ እንደዚህ ማሽቃበጡ ምናምን በጣም የሚያስቅ ነገር ነውና ሄርሜላን እንግዲህ እኔ በተአምር የሚመርጣቱም አይመስለኝም አብርሃም። ስታስቡት እንዴት ነው አብርሃም ሄርሜላን መርጦ አንድ ላይ ህይወታቸውን የሚቀጥሉት እንዴ? አስቡት እስቲ ቤተሰቦች። ብቻ ግን ወደነ ዴቭም ምናምን ስንመጣ ዴቭም ቡዜም ተመሳሳይ ነው አስተሳሰባቸው። አውቀው ነው ሩታን ለማናደድ ሲሉ ነው እንደዚህ አይነት ጭቅጭቅ። እኔ ቅድም ቪዲዮ ላይ ያልሰራሁት ላይ በሩታ ቤት ላይ በኤፍሬም ቤት ላይ ተለቆ ነበርና ሩታን ቡዜ ስትጨቃጨቃት ምናምን ነበርና እንግዲህ ለበጎ ያርግልሽ ቡዜ። አብርሃም ጤነኛ ሆኖ ተመልሷል። እንግዲህ አሁን ሩታ ብትመረጥ ምን ሊውጣቸው ነው እንዴ? ቆይ አብርሃም መምረጥ ያለበት ማንን ነው እስቲ? ቆይ እናንተ ስታስቡት ሄርሜላ የምትሉ አንድ ቁጥር ጻፉልኝ፣ ሩታ የምትሉ ሁለት ቁጥር ጻፉልኝ ከነ ልብ ቅርጹ ማለት ነው። ሄርሜላ የምትሉ አንድ ቁጥር ከነ ልብ ቅርጽ፣ ሩታ የምትሉ ሁለት ቁጥር ከነ ልብ ቅርጽ ጻፉልኝና ብቻ ግን እኔ በጣም ግርም እያለኝ ነው የነዚህ ቤተሰብ ጉዳይ። በጣም ድራማ ነው ምናምን የምትሉ ሰዎች ድራማ ነው እየሰሩብን ያሉት። ግን ምንድነው አንዳንዴ ደግሞ ወደ ሪል ላይፋቸው ሲያሳዩን ሪል ላይፋቸውን ሲነጋገሩ ማመን አለብን። ዝም ብለን ማውራት ምናምን የለብንም። ብቻ ግን ወደ ዋና ሀሳባችን ስንገባ ማለት ነው እነ ቡዜም ሆኑ እነ ዴቭም ሆኑ የሩታን ሰላም አይፈልጉም። በቃ ሩታ ከአብርሃም እንድትሸሽለት ነው የሚፈልጉት። ምን አርጋ ነው እኔ ያልገባኝ ነገር እሱ ነው። ሩታ ምን ብታጠፋ ነው በቃ እንዴ በዚህ ያህል ደረጃ አብርሃም ወንድማቸው? ቆይ እናንተ እንዴት አጎት ነው የሚባለው አይደለ? አጎት የምትሆኑ ሰዎች ለልጁ ማለት ነው አብርሃም ልጅ እንዳለው እያወቃችሁ እንዴት ገና ለገና አሁን ለመጣች ሴት ትደግፋታላችሁ? የአብርሃምን ሰላም የምታስብለት እሷ ስለሆነች ነው እንዴ? ሩታን ለምንድን ነው በዚህ ያህል ደረጃ የጠሏት? እኔ ያልገባኝ ነገር እሱ ነው። እነ ዴቭም ሆነ እነ ቡዜ እና ዳኒ ተውት፣ ይቀባጠራል ዳኒ። ወደዚህም ይሄዳል ወደዛም ይሄዳል። አንዴ ሰላም ሲሉት ወደ ሰላም ነው ይላል። አብርሃም ደግፎት ወይ ሄርሜላን ደግፏት፣ ነገ ሄርሜላ ላይ ያወራባታል። አትደሳሰቱ አንዳንድ ሰዎች አላችሁ። ብቻ ግን ሩታ ትክክለኛ ሰው ስለሆነች አይወላችሁ። አንድ እውነት አለ ዓለም ላይ ማለት ነው። አንድ ሰው እውነተኛ ሲሆን ይገፋል። ይሄ ግልጽ ነው። ሩታም እውነተኛ ስለሆነች የምትገፋው። በቃ
እውነተኛ ነገር ሁሉ ጊዜ አይሳካም እንትን አይልም፣ ግን መጨረሻ ላይ እንደሚሳካ ደግሞ እመኑና ስሩ ነው የሚባለው አይደለ እንዳባባሉ። ብቻ ግን ሩታ እንደሚሳካላትና በዛሬው ቪዲዮ ምስክር ነው። በቃ ሩታ ትመረጣለች። አብርሃም ተሳስቶ ያወራው ነገር ብዙ ነገሮች አሉ። ሄርሜላ እንደማይመርጥበት ሄርሜላ ደስተኛ ሆና እዚህ ጋር ፈገግ እንደማለቷ ምናምን አትዩ እሺ። ብዙ ቪዲዮዎች አይቻለሁ፣ ብዙ ነገሮች አይቻለሁ ምናምን፣ ግን እንደ ሩታም እንደ ሄርሜላም የሚያስብለት ማንም ሰው የለም እዚህ ጋር። ዳኒም ቢሆን አሽቃባጭ ነው፣ ውሸቱን ነው። ቡዜም ዴቭም ቢሆን የሱን ጭቅጭቅና የሱን ችግር ለመፍታትና የሱን ደስታ ለመካፈል ነው እንጂ የመጡት ሌላ ነገር ምንም እያሰቡለት አይደለም። ችግር እንፈታለን እያሉ ሌላ ችግር ይጠመጠማሉ እንዴ! በቃ ሁሌ እኔ ብቻ ኤፍሬም ሁላ ማለት ነው እኔ የዛኔ ይበላት በቃ ሄርሜላ ጋር ሄዶ መበጥበጡ ወንድሙ ላይ ጨካኝ ምናምን ያለው ትክክል ነው። በቃ ያደረገው እንዴት አያደርግም? ወንድሙ እንደዚህ ሲሆን እያየ ሄርሜላን ለማበጣበጥ መሞከሩ በጣም ትክክል ነው። በቃ ያሰበው ሀሳብ እኔ ገብቶኛል። ኤፍሬም ያሰበው ሀሳብ ገብቶኛል እንጂ ዝም ብለን ስናወራበት ምናምን ነበርና ኤፍሬም ትችላለህ፣ እኔ እደግፍሃለሁ። ብቻ ሩታን የሚደግፍ አንድ ለሩታ ቆሞ ምኑም እኮ አይደለችም እኮ ሩታ እኮ ምኑም አይደለችም። ኤፍሬም በቃ የወንድሟ አባል ስለሆነና ስለተገፋች አይቶ ነው የሚደግፋትና በጣም ግርም ከሚሉኝ ነገሮች ውስጥ ኤፍሬም ነው። በቃ ይመቸው። ብቻ ግን ብዙ ነገሮች አሉ ደግሞ ወደ